ጤና ይስጥልኝ ውድ የዩቲዩብ ተመልካቾች፣ እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እሱ ምንድነው? ስለ ፀጉራችን እንክብካቤ ነው። አብዛኞቻችን ፀጉራችንን እንከባከባለን፣ የተለያዩ ማስኮችን እንጠቀማለን፣ ቤት ውስጥ እየሰራን አቁመናል፣ ተኩስ አቁመናል። እንደገና ቅባቶችን እየሰራን ወይም ደግሞ የሚስማማን ቅባት እንጠቀማለን። ነገር ግን ፀጉራችን እንደምንፈልገው ለውጥ ላያመጣ ይችላል። ስለዚህ ምንድነው የተሳሳት ነው የሚለውን ዞር ብሎ ማየት ግድ ይላል አይደለ? እስከለፋን ድረስ ውጤት ይገኛል አይደለ? ኮንሲስተንሲ በኖረን ቁጥር ያው ባንዴ የሆነ ነገር ስለማይሳካ የቅንተን እያለን እየሞከረን ጥሩ ለውጥ ይመጣል በእርግጠኝነት ማለት ነው። ነገር ግን እነዚህ ሁሉ ያረጋግን ለውጥ ማናገኝበት ምናልባት የምንጠቀመው የምንታጠብበት ሻምፖና ኮንዲሽነር ለኛ ማይስማማ ጥራቱን ያልጠበቀ ሊሆን ይችላል። የምንጠቀምበት ኮንዲሽነር እና ሻምፖ ምን አይነት እንደሆነ ማየት መቻል አለብን ማለት ነው። ዛሬ እኔ የጠቀመኝን ነገር ነው ሼር ማረጋችሁ። አሁን እኔ ኦልሞስት ከወር በላይ ሆኖኛል ሻምፖና ኮንዲሽነር ካቆምኩኝ ማለት ነው። ምንድነው የምጠቀመው መሰላችሁ? ሳሙና። እውነት ሳሙና ኦፍ ኮርስ አብዛኞቻችን ቆሻሻውን አያወጣልኝም፣ ቅባቱን አያወጣልኝም እንላለን። ነገር ግን በደንብ ከታጠብነው 3-4 በደንብ ጥብ ካደረግነው ቆሻሻው ይሄ አቧራው ቅባቱ ውልቅ ብሎ ነው የሚወጣው። ስለዚህ እስኪ ሞክሩትና ካልተሳካ እንግዲህ ምንም ማድረግ አይቻልም። የተስማማችሁን እንዲህ አሁን በየቦታው የሚሸጡ ሳሙናዎች አሉ አይደለ? ጥራታቸውን አይ ዶንት ቲንክ የጠበቁ አይመስለኝም። እነሱን ከመጠቀም ሳሙና መጠቀም ይሻላልም። ነገር ግን እስኪ ሞክሩትና እዩት፣ ለፀጉራችሁ ይስማማል ላይስማማም የሚለውን ነገር እዩት። ምክንያቱም ያን ሁላ ለፍተን መቼስ ማስክ ከመስራቱም በላይ ተቀብቶ የሚንጠባጠበው ነገር ብዙዎቻችንን ይረብሸናል አይደለ? ስለዚህ ያን ሁላ መስዋዕትነት እየከፈልን የምንታጠብበት ሻምፖ እና ኮንዲሽነር ቆንጆ ካልሆነ ውሃ ቅዳ ውሃ መልስ ነው የሚሆነው ማለት ነው። ስለዚህ የምትታጠቡበትን ሻምፖዎች ቼክ አድርጉ። ቆንጆ ሻምፖና ጥሩ ለውጥ የምታዩ ከሆነ በዛው ቀጥሉ። ነገር ግን እንደኔ ሞክራችሁ አልሳካ ያላችሁ ሰዎች ሳሙና ፍቱን መድኃኒት ነው። በዛ ላይ ድሮ አብዛኞቻችን ቆንጆ ፀጉር ነበረን አይደል? በልጅነታችን ያ የሆነበት ምክንያት ሜቢ ኬሚካል ፍሪ የሆነ ሻምፖዎችን እንጠቀም ስለነበረ ነው ብዬ አስባለሁ። ሩት ኬዝ የፀጉራችሁን ዳሜጅ የሚያደርገውን ነገር አይታችሁ ለይታችሁ አውጥታችሁ መፍትሄ ማድረግ መቻል አለባችሁ። እንዳልኳችሁ ደግሞ አያስለቅቅልንም የምትሉ ሰዎች በደንብ ከታጠባችሁ በእርግጠኝነት ይለቅላችኋል። ሞክሩት ለማለት ነው። እና ደግሞ እኔ እቺኛዋ ቫቮ የምትባለዋል እጠቀማለሁ። በጣም ቆንጆ ለፎሮፎር ምናምን ቆንጆ ነው። እንደዚህ ነው የሚሸጠው ፋርማሲ። ይሄ አዲስ ነው አልከፈትኩትም እና ቆንጆ ነው። በወርም ሊሆን ይችላል በ15 ቀንም እጠቀምበታለሁ። ኦልሞስት አልካለች፣ ነገር ግን ሌላ አለኝ። ስለዚህ እነዚህን ሻምፖዎች ለፎሮፎር ምናምን ይሰጣል። በክሊኒክም ሄዳችሁ ይታዘዝላችኋል። ራሳችሁም ሄዳችሁ መግዛት ትችላላችሁ። 5 ደቂቃ እንደዚህ አቆይታችሁ 5-10 ደቂቃ አቆይታችሁ መታጠብ ትችላላችሁ። ለፎሮፎር በጣም ቆንጆ ነው ቫቮ። ለዳንድሮፍ ምናምን በጣም ቆንጆ ነገር ነው። ለፎሮፎር ምናምን ያለባችሁ ሰዎች መጠቀም ትችላላችሁ። ፕላስ ቆዳችሁንም ጽድት ያደርጋል። ስለዚህ እነዚህ ነው የምጠቀመው እኔ አሁን በነገራችን ላይ ማለት ነው። ሻምፖ ፀጉራችንን እንዲህ በቃ በጣም ነው የሚያያይዘው አይደለ? የሆነ ሽክር እንዲል ያደርጋል። ይሄ ሳሙና ግን በምንጠቀምበት ጊዜ
ይሄ እንትኑም አሪፍ ነው መሰለኝ። ይሄ ዱሩ አሪፍ ሳሙና ነው መሰለኝ። እንትን አይልም የሆነ በቃ አያይዘውም። ስለዚህ ኮንዲሽነርም መጠቀም እናቆማለን ማለት ነው። ፀጉራችን እነሱ ናቸው አንድም እየጎዱ ያሉት ማለት ነው። ልክ እንደ መተኮስ እንደ ዊግ እንደ መሰራት ምናምን አንዱ ሻምፖና ኮንዲሽነር የምንጠቀመው ነው። ስፔሻሊ ደግሞ እንዳልኳችሁ በየሱቁ የሚገኙ በርካሽ ዋጋ የሚገኝ ሻምፖዎችን እውነት አስወግዱ። አንደኛ ነገር ሽበት ያወጣል ሲባል ሰምቻለሁኝ። ብራንድ አልጠቀስኩም። እነሱን አስወግዱና በሳሙና ተጠቀሙ። ይሄ በጣም ርካሽ ነው። 150 ብር በየሱቁ የሚገኝ ነው። 150 ብር ነው የሚሸጠው። ብዙ ጊዜ ይጠቅማቸዋል። ስለዚህ ዋይናት የማንጠቀምበት ምንም ምክንያት የለም። አባዬ መጣው። እሺ እመጣለሁ። ስለዚህ ሻምፓችሁን ቀይራችሁ በሳሙና ሞክሩትና ካልተመቻችሁ ኦፍ ኮርስ ወደዛ ሺፍት ማድረግ ትችላላችሁ። ዋናው ሻምፖና ኮንዲሽነራችሁ እዩ ለማለት ፈልጌ ነው የመጣሁት። እንግዲህ ዛሬ ፀጉሬን ታጥቤ ቅባቴን ምናምን አድርጌ መጣሁ አባቴ። እሺ ቁጥጥሬን ተሰርቼ ለነገ አዘጋጃለሁ ማለት ነው። የኔ ፀጉር እንደዚህ እርጥብ ሆኖ አቤት ለምን አባዬ እኮ አይደለም መጣው። እሺ አይ አይደለም አይ አይደለም አዎ ሰው ነው። ለማንኛውም ማለት ነው ይኸው በጥባጭ እንደዛ ማድረግ መቻል አለብን ልላችሁ ወዳለሁኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄንን ነገር በእናታችሁ ሞክሩት። እሺ እውነት ሞክሩና ለውጥ ታዩበታላችሁ በጣም በእርግጠኝነት። ለምን ፀጉራችንን እንትን እንበል እንጣ አይደል? ይሄን ሁላ እየለፋን። ስለዚህ ይሄ ለማለት እወዳለሁ። ስለምትሰሙ ስለምታዳምጡኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑ በጣም ነው ማመሰግነው። ኢቭን ማለት ነው እንትና መስኪ ቲዩብን ታቋታላችሁ። አይቺ በጣም ደስ የምትለዋ ስለ ፀጉሩ የምትሰራው እሷ እንኳን በሳሙና በዶቭ ነው የምትጠቀመው። ብዙ ጊዜ ፀጉሯን ስትታጠብ ካያችኋት ሻምፖና ኮንዲሽነር አትጠቀምም። ፀጉሯ እንዴት እንደሚያምር እሷ ራሱ ደስ ትለኛለች። በጣም ነው የምወዳት ሱሴ ናት። እና እሷ ኢቭን በሳሙና ነው ታጠበው ማለት ኢቭን ምናምን ስላችሁ የሆነ ማወዳደር ማነጻጸር ምናምን ሳይሆን በቃ ሳሙና ቆንጆ ነገር ነው ለማለት ፈልጌ ነው። በሌላ እንዳታዩ። በቃ ቻው፣ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።